በመንፈስ ቅዱስ ስም አሜን። በሰኔ በ12 ቀን የሚነበብ የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ይኸውም ታላቅ በዓል ነው። አማላጅነቱ ከእኛ ጋር ይኑር ለዘላለሙ አሜን። ይህ ድርሳን የኢትዮጵያ ቤተ ክርስቲያናት ተቀዳሚ የሆነችው የአክሱም ሊቀ ጳጳሳት አባ ዮሐንስ የተናገረው ነው። የመላእክት አለቃ ቅዱስ ሚካኤልን እጅግ ይወደው ነበር። ይህ አባት ከተአምራቱ ጥቂቱን ሲናገር እንዲህ ብሏል። በአንዲት አገር ሃይማኖቱ የቀና ታላቅ መኮንን ስሙ አስተራኒቆስ የሚባል የኪልቅያስ ሰው ነበር። ሚስቱም አፎሚያ ትባል ነበር። ሁለቱም እግዚአብሔርን የሚፈሩ ነበሩ። የመላእክት አለቃ ቅዱስ ሚካኤልንም እጅግ ይወዱት ነበር። በየወሩም ወር በገባ በ12 ቀን የበዓሉን መታሰቢያ ያደርጉ ነበር። ከገንዘባቸውም በቅዱስ ሚካኤል ስም ለድሆች ለጦም አዳሪዎች ይሰጡ ይመጸውቱ ነበር። ባሏ አስተራኒቆስ ታመመ። ሚስቱ አፎሚያም እያዘነች እያለቀሰች እንዲህ አለችው፣ ጌታዬ አንድ ነገር ልንገርህ እስኪ ስማኝ። ሴት ባሏ የሞተ እንደሆነ ብቸኛ ባይታወር ጦም አዳሪ እንደምትሆን እንጀራዋንም በብዙ እንባና ሰቀቀን እንደምትመገብ አንተ ታውቃለህ። አሁንም አንተ ብትሞትና ብትለየኝ ከሐዘኔ የሚያረጋጋኝ ልጅ አባት እናት የለኝም። አሁንም አንተ ሳለህ የመላእክት አለቃ የቅዱስ ሚካኤልን ስዕልን እንድታሰራልኝ ይሻለሁ። በመዓልትም በሌሊትም ከሰይጣን ጠላትነት ይጠብቀኝ ዘንድ እኔ በቤቴ ውስጥ አኑሬ እማጸንበታለሁ። አስተራኒቆስም ወደ ሰዓሊ ላከ። የመላእክት አለቃ የቅዱስ ሚካኤልን ስዕልም በልዩ ልዩ ጌጥና በወርቅ ቀለም አሳምሮ እንዲሰራለት አዘዘው። ሰዓሊውም እንዳዘዘው አደረገለት። አስተራኒቆስም ለሚስቱ ለአፎሚያ ያንን ስዕል ሰጣት። ባሏም ከሞተ በኋላ አፎሚያ በመላእክት አለቃ በቅዱስ ሚካኤል ስዕል ፊት እግዚአብሔርን ታገለግል ጀመር እንዲህ እያለች፣ የመላእክት አለቃ ሚካኤል ሆይ ዘንልኝ፣ ጠብቀኝ፣ ከእግዚአብሔር ዘንድ ምሕረትን ለምንልኝ፣ ይቅር እንዲለኝም ጸልይልኝ። ከቀን ወደ ቀንም በጎ ምግባር ትጨምር ነበር። ለድሆችና ለጦም አዳሪዎችም ትራራ ነበር። ሰይጣንም የምትሰራውን በጎ ስራ ባየ ጊዜ በሷ ቀና። ተቆጥቶም ብዙ ልጆች የያዙ ባልቴቶች ሴቶችን መስሎ ወደ እሷ ሄደ። ሊቃወማት መጣ። ከቤቷ መግቢያ በርም ተቀመጠ። ሴቶች መስለው ከእሱ ጋር የተኮለኮሉ ብዙ አጋንንትም ነበሩ። በሩን የምትጠብቀው ገረዷንም አፎሚያን ጥሪልኝ አላት። እሷም ሄዳ ባልቴቶች ብዙ ልጆችን ይዘው ከሁለተኛው በር ተቀምጠዋል፣ አንቺንም ይፈልጋሉ አለቻት። አፎሚያም እየተጠራጠረች ወጣች። አፎሚያም ባየቻቸው ጊዜ እንዲህ አለቻቸው፣ ቸር አላችሁን? ኑ ወደ ቤቴ ግቡና ጸልዩልኝ፣ በረከታችሁን እንዳገኝ የመላእክት አለቃ የቅዱስ ሚካኤልንም ስዕል ተሳለሙ። ጌታዬ አስተራኒቆስ ከመሞቱ አስቀድሞ ለሱ አደራ ሰጥቶኛልና፣ ጌታዬ ከሞተ በኋላ ግን ወደ ቤቴ የገባ ወንድ የለም። ልጆችም ቢሆኑ አይገቡም። ወንዶች እንደሆናችሁ ወደ ቤቴ እንዳትገቡ በእግዚአብሔር ስም አምያችኋለሁ። ዲያብሎስም ባልቴቶች ሴቶችን መስሎ እንዲህ አላት፣ ወደ ቤት አንገባም፣ በባልንጀራችን ቤትም አንጸልይም። ወደ አንቺ ከመምጣታችን አስቀድሞ በቦታችን ጸሎት አድርገናል። ለአንቺም ለምነንልሻል። አንቺም ጾምሽ፣ ጸሎትሽ፣ ልመናሽ ብዙ ነው። ምን ይረባሻል? ያልኩሽን የማትሰሪ ከሆነ ጾምሽ፣ ጸሎትሽ በመብዛቱ ምክንያት ዕድሜሽ ሳይደርስ በሐዘን ትሞቻለሽና ለድሆች ለጦም አዳሪዎች ምን ያህል ምጽዋት ትሰጫለሽ? ከመሞትሽ አስቀድሞ ድሃ ትሆኛለሽ፣ የሚቀብርሽም አታገኝም። አንቺ ጌታዬ ከሞተ ወደ ቤቴ የገባ ሰው የለም ትያለሽ። ባል የሌላት ሴት ሁላ በቤቷ በረከት አይኖርም መጽሐፍ እንደተናገረ። ዳግመኛም እንዲህ አላት፣ ስሚ ልንገርሽ፣ እግዚአብሔር በመጀመሪያ ወንድንና ሴትን ንጹሐን አድርጎ የፈጠረ አይደለምን?
እኔም ስለምወድሽ ይህን ልነግርሽ መጣው። አንቺስ ሀብትሽን የሚወርስ የሚቀብርሽ ልጅ አልባ ሆነሽ እንዴት ትሞቻለሽ? እቴ ሆይ ነፍስሽ ከወጣች ተስካርሽን የሚያወጣልሽ ስምሽን የሚያስጠራልሽ የለም። እኔ አኖሬዎስን ሚስት እንደሌለችው አይቻለሁ። ጠላቶቹ መንግስቱን ለመቀማት ፈልገው በተነሱ ጊዜ በዚያ ወራት ሚስቱ ሞታለች። አሁንም እሱ ቢያገባሽ ሚስቱ ብትሆኝ ይሻላል። በመንግስቱ አብረሽው ትነግሻለሽ። የአስተራኒቆስ ሚስት አፎሚያ እኔ እንደማስበው እሱ ያግባሽ። ይህን እንድነግርሽ እኔን ወደ አንቺ ልኮኛል። ብዙ ወርቅ ብር እሰጥሻለሁ ብሏል። አፎሚያ መልሳ እንዲህ አለችው፣ አባ ቆብህ መልካም ነው፣ አነጋገርህ ቃልህ ግን መጥፎ ነው፣ መልካምም አይደለም። ይህን ነገር ማለት አትጹሙ፣ አትጸልዩ፣ ለድሆች ለጦም አዳሪዎች፣ ባል ለሌላቸው ሴቶች፣ አባት እናት ለሌላቸው ልጆች ምጽዋት አትስጡ ብሎ የነገረህ የትኛው መጽሐፍ ነው? ደግሞስ ይህን ማለት ሴት ለሁለት ወንዶች ሚስት ትሁን፣ ወንድም ሁለት ሚስት ያግባ ብሎ ምን መጽሐፍ ነገረ? ይህን ሕግ የሰራህ አንተ ነህን? ወይስ የነገረህ ሌላ ሰው አለን? ወይስ እኔን ወደ ኃጢአት ልትጥለኝ ትፈልጋለህን? እኛስ በጾም በጸሎት በምጽዋት ኃጢአት እንደሚሰረይ ሕግ በሚያዘው የተፈጸመ ጋብቻም ንጹሕ እንደሆነና ርኩሰት እንደሌለበት ከድሮ ሰምተናል። ዮናስም ታላቂቱ ከተማ ነነዌ እስከ 3 ቀን ድረስ በእሳት ትጠፋለች ብሎ ሰበከ። የነነዌ ንጉሥ ይህን ሰምቶ በጾምና በጸሎት በብዙ ልቅሶና እንባ ምህላ እንዲደረግ አወጀ። የነነዌ ሰዎችም ንስሐ ገቡ። እግዚአብሔርም በደላቸውን ይቅር አላቸው። ንስሐም ስለገቡ ከጥፋት ዳኑ። ኢዩኤልም እንዲህ ብሏል። አሁንም እግዚአብሔር አምላክ እንዲህ አለ፣ በፍጹም ልባችሁ በጾም በጸሎት በሐዘን በለቅሶ ወደ እኔ ተመለሱ። ልብሳችሁን ሳይሆን ልባችሁን ቅደዱ። ወደ አምላካችሁ ወደ እግዚአብሔር ተመለሱ። ርኅሩህ ይቅር ባይ ነውና መዓቱ የራቀ ምሕረቱ የበዛ ነውና። ጌታችን ኢየሱስ ክርስቶስም በቅዱስ ወንጌል ስለ ጾም እንዲህ ብሏል። ሰው የሚድን በእንጀራ ብቻ አይደለም፣ ስለ ጸሎትም ወደ መከራ እንዳትገቡ ትጉ፣ ጸልዩ ብሏል። ስለ ምጽዋትም ደግሞ አንድ ባለጸጋ መምህር ሆይ ምን አድርጌ የዘላለምን ሕይወት እወርሳለሁ ብሎ በጠየቀው ጊዜ ጌታ ያለህን ሁሉ ሸጠ ለውጠ ለድሆችና ለጦም አዳሪዎች ስጥና ና ተከተለኝ ብሎታል። ስለ ጋብቻም ባልና ሚስት አንድ አካል ናቸው። እግዚአብሔር አንድ ያደረጋቸውን ሰው ሊለያቸው አይችልም ብሏል። ከቅዱሳት መጻሕፍት የተገኙ እነዚህ ምስክሮች ጾም፣ ጸሎት፣ ምጽዋት ደጋግ ስራዎች እንደሆኑና ከፍተኛ ዋጋ እንዳላቸው ያስረዱናል። በሕግ የተፈጸመ ጋብቻም ክቡር ነው። እንግዲህ አንተ አይጠቅምሽምና ጾምሽን፣ ጸሎትሽን፣ ምጽዋትሽን ተይ እንዴት ትለኛለህ? ክርስቶስ በአንደበቱ አድሮ የሚናገርበት ሐዋርያ ጳውሎስም ለምእመናን እንዲህ እያለ ያዳኛል። መልእክታችሁን እንዳታዋርዱ እንዳታስነቅፉ ተጠንቀቁ። ሁልጊዜም ለጾምና ለጸሎት እንዲተጉ ከዝሙት እንዲርቁና ሕጋዊ ጋብቻን እንዲያከብሩ ያዛል። ስለዚህም ወንድ በሚስቱ ተወስኖ ይኑር፣ ሴትም በባሏ ጸንታ ትኑር ይላል። እኔስ ስለ ርግብም እንኳን ባሏ ከሞተ ከሌላ ወፍ እንደማትቀላቀል ለምልክትም በጥፍሯ ምላሷን እንደምትሰነጥቅ ሌላ ወፍም ሊቀርባት በፈለገ ጊዜ እንደምትጮህና ባልንጀሮቿ እሷን ረድተው እንደሚያባርሩት ሰምቻለሁ። አንተ ግን 2 አግቢ ትለኛለህ። ይህስ ስራ የሰይጣን ስራ ነው። አንተ ጎስቋላ፣ እኔስ
አንተ ሰይጣን ትመስለኛለህ ወይም ሰይጣን አድሮብሃል ማለት ነው። እንዲያ ካልሆንክ ትሳለም ዘንድ የመላእክት አለቃ የቅዱስ ሚካኤልን ስዕል አመጣልሃለሁ አለችው። አፎምያ ይህን ብላ ወደ ቤት ገባችና የቅዱስ ሚካኤልን ስዕል ይዛለት መጣች። ሰይጣንም የመላእክት አለቃ የቅዱስ ሚካኤልን ስዕል ባየ ጊዜ ከነሰራዊቱ እንደ ወፍ ሆኖ በረረ። መለስ ብሎም አፎምያን ተናገራት፣ እንዲህም አላት። ላስትሽ በነገሬም ላጠምድሽ ወደ አንቺ መጥቼ ነበር። አንቺ ግን አሸነፍሽኝ፣ አመለጥሽኝ። ነገር ግን ከእንጨት ከወርቅ ከብር ተሰርቶ በቤትሽ ውስጥ ባለው በቅዱስ ሚካኤል ስዕል ምክንያት አትታበይ። እኔም አልለቅሽም፣ እጠባበቅሻለሁ እስከ በዓሉም እስከ ሰኔ 12 ቀን ድረስ። ያን ጊዜ በእግዚአብሔር መንበር ፊት ሊሰግድ ለሰዎች ለፍጥረትም ሁሉ ምሕረትን ሊያማልድ ይሄዳል። ያን ጊዜ እሱ ወደ አንቺ አይመጣም። እኔ መጥቼ በቤትሽ ያለውን ስዕል አንስቼ በራስሽ ላይ እንደ አፈር እፈጨዋለሁ። እስኪ ሚካኤል የሚያደርገኝን አያለሁ አላት። አፎምያም ዳግመኛ ብትመለስ በመላእክት አለቃ በቅዱስ ሚካኤል ጸሎት አፍረህ ትሄዳለህ አለችው። አፎምያም ወደ ቀኝም ወደ ግራም በክርስቶስ በመስቀሉ ምልክት አማተበች። ያን ጊዜም ሰይጣን አፈረና ወደ ኋላው ተመለሰ። አፎምያም ለድሆችና ለጦም አዳሪዎች በመራራት በመመጽወት በጾም በጸሎት በጎ ስራን እየጨመረች ሄደች። ከዚህ በኋላ በ3ኛ ወር በሰኔ በ12 ቀን የቅዱስ ሚካኤል በዓል ዕለት ሲደርስ ዲያብሎስ እንደገና በአስኬማ መላእክትን ተመስሎ በሌሊት መጣ። ጳውሎስ ራሱ ሰይጣን የብርሃን መልአክ መስሎ ይመጣል እንዳለ በእጁም የያዘው በትር የወርቅ ነበር። በዚያም በትር ላይ የመስቀል ምልክትና አምሳል አልነበረበትም። ከቤቷ ገብቶ እንዲህ አላት፣ አፎምያ ሆይ ቸር አለሽን? ዕጣንሽ፣ ጸሎትሽ፣ በጎ ስራሽ ወደ እግዚአብሔር ዙፋን ፊት ደረሰ። ፍጹም ደስ ይበልሽ። ስለ ስራሽ ባለ ዘመንሽ ሁሉ ጠብቅሽ ዘንድ እግዚአብሔር ወደ አንቺ ላከኝ አላት። አፎምያም አንተ ማነህ? ስምህስ ማን ነው? አለችው። የመላእክት አለቃ ሚካኤል እኔ ነኝ። ሚካኤል በዚያች ቀን ማለት በሰኔ 12 ቀን በበዓሉ ዕለት ወደ አንቺ አይመጣም። እሱ ስለ ሰውና ስለ እንስሳ ምሕረትን ይለምን ዘንድ በእግዚአብሔር ዙፋን ፊት ሊሰግድ ይሄዳልና ብሎ ዲያብሎስ ሲናገረሽ ሰምቻለሁ። ስለዚህም ዲያብሎስ እንዳይበረታብሽ አንቺን ለመርዳት ከሰማይ ወረድኩ። አሁንም ለእኔ ልትሰግጂ ይገባሻል። መላእክቶቼን በሰማይ ትቼ አድንሽ ዘንድ ወደ አንቺ ወርጃለሁና አላት። አፎምያም አንተ ሚካኤል ከሆንክ በእኔ ቤት እንዳለ እንደ ሚካኤል ስዕል አምሳል ምልክት ያለበት በትርህ ወዴት አለ? አለችው። ዲያብሎስም እንዲህ አይደለም፣ በእኛ በመላእክት ዘንድ እንዲህ ያለ ምልክት የለም አላት። ዳግመኛም አፎምያ ንጉሥ ማኅተም የሌለው ደብዳቤ ቢልክ የሚያምነው የለም። እንደዚሁ መላእክትም ከሰማይ በወረዱ ጊዜ የመስቀል ምልክት የሌለውን ይህስ መልአክ አይደለም ብለው ይንቁታል እንጂ አይቀበሉትም። አንተ ሚካኤል ከሆንክማ ተቀብለ ትሳለመው ዘንድ ሄጄ የሚካኤልን ስዕል ላምጣልህ አለችው። ወዲያውኑ የክፉ የዲያብሎስ ፊት ተለውጦ እንደ ጨለማ ተራራ ሆነ። ዓይኖቹም እንደሚነድ እሳት፣ አፉም ጨለማ እንደሞላበት እንደ ታላቅ ገደል ሆነ። ሽታው እጅግ የከፋና የሚከረፋ ጢስ ከአፉ ይወጣ ነበር። አንቆ ሊገድላት ዘሎ በእጁ ያዛት። አፎምያ ከአንቺ ጋር ሞታለሁ፣ ይህን ሁሉ መከራ እንዴት ታመጭብኛለሽ? አላት። ከዚህ በኋላ በታላቅ ቃል ወደ መላእክት አለቃ ወደ ቅዱስ ሚካኤል አሰምታ ጮኸች። የመላእክት አለቃ ሚካኤል ሆይ ከጠላቴ ከሰውም ሁሉ ጠላት መጥተህ አድነኝ አለችው።
ከዚህም በኋላ የመላእክት አለቃ ቅዱስ ሚካኤል ያድናት ዘንድ ታላቅ ብርሃን ለብሶ ወረደ። ብርሃኑም ቤቷን ሁሉ መላው። ከዚህ በኋላ ዲያብሎስን ይዞ በእጁ በትር መትቶ ከምድር ላይ ጣለው። ዲያብሎስም ቅዱስ ሚካኤልን እግዚአብሔር የሰጠኝ ጊዜ ሳይደርስ እንዳታጠፋኝ በእግዚአብሔር ስም አምልሃለሁ። ከዚህ በኋላ ስዕልህ ወዳለበትና ስምህ ወደ ተጠራበት አልደርስም። የመላእክት አለቃ ቅዱስ ሚካኤል ሆይ ቀድሞም እግዚአብሔር ከሹመቴ በሻረኝ ጊዜ የተዋጋኸኝ ያሸነፍከኝ ከሰማይም ወደ ምድር የጣልከኝ አንተ ነህ አለው። ያን ጊዜም ቅዱስ ሚካኤል ዲያብሎስን አሳፍሮ አዋርዶ ተወው። ቅዱስ ሚካኤልም አፎምያን የእግዚአብሔር አገልጋይ ሆይ አንቺ የተመሰገንሽ ነሽ። ጾምሽ፣ ጸሎትሽ፣ ምጽዋትሽና በጎ ስራሽ መልካም መታሰቢያ ሆኖ ወደ ሰማይ አረገ፣ ከእግዚአብሔር ፊትም ደረሰ። አሁንም ወደ ቤተ ክርስቲያን ሂጂና ጸልይ። ዛሬ ነፍስሽ ከስጋሽ ትለያለችና መላእክትም ወደ አንቺ መጥተው ነፍስሽን ወደ መንግሥተ ሰማያት ያሳርጓታል። ነፍስሽም ከባልሽ ከአስተራኒቆሽ ነፍስ ጋር ከዚያ ለዘላለሙ በእረፍት ትኖራለች። ከዚህም በኋላ የመላእክት አለቃ ቅዱስ ሚካኤል አፎሚያ እያየችው ወደ ሰማይ ወጣ። አፎሚያም ወዲያውኑ ንጹሕ ልብስ ለብሳ ወደ ቤተ ክርስቲያን ገባች። የክርስቶስን ሥጋውን ደሙን ተቀበለች። ጳጳሱንም ከእግሩ ስር ወድቃ ና ከቤቴ ገብተህ ስለ እኔ ጸልይልኝ፣ ከካህናትና ከዲያቆናት እዚህ በቤተ ክርስቲያን ካሉትም ሁሉ ጋር ቤቴን ባረክልኝ ብላ ለመነችው። ልጆቿንም ሂዱ ገንዘቤን ሁሉ አምጡ፣ ድሆችንም ጦም አዳሪዎችንም በአደባባይ ያገኛችሁትን ሁሉ ጥሩ አለቻቸው። ጳጳሱም ከካህናትና ከቀሳውስት ከዲያቆናትና ከእሱም ጋር ካሉት ጋር ሁሉ መጥቶ ወደ ቤቷ ገባ። በቤቷ ያለውን ሁሉንም ለድሆችና ለጦም አዳሪዎች በጳጳሱ እጅ ሰጠች። በሰላም ወደ ቤታችሁ ግቡ ብላ አሰናበተቻቸው። ጳጳሱንም ካህናቱንም ዲያቆናቱንም ወደ ቤቷ ገባቻቸው። ጳጳሱን በወርቅ ወንበር፣ ካህናቱን በብር ወንበር በግራ በቀኙ አስቀመጠቻቸው። ለጳጳሱ በወንበሩ ስር ያማረ ልብስ አነጠፈች። ከዚህ በኋላ በመካከላቸው ቆማ እጇን ወደ ሰማይ ዘርግታ ወደ እግዚአብሔር ጸለየች። ጳጳሱንም ልብሷን ከምድር ላይ ዘርግታ በላዩ ላይ ተኝታ አባቴ ንስሐ ጸሎት ስጠኝ አለችው። ጳጳሱንም የተረፈው ገንዘቤ ሁሉ ለአንተ ይሁን፣ ድሆችንና ጦም አዳሪዎችን እንድትረዳበት ስሜንና የባሌን የአስጠራኒቆስን ስም እንድታስብበት አለችው። ያን ጊዜም የሚካኤልን ስዕል ስጡኝ አለች። አመጡላት። ተሳልማ ከፊቷ ላይ አደረገችው። ከዚህ በኋላ ይህ ስዕል ከፊቷ ላይ እንደ አሞራ በሮ ከመላእክት አለቃ ከቅዱስ ሚካኤል ቤተ ክርስቲያን ውስጥ ገባ። ያለ ገመድ ከቤተ መቅደሱ መካከል ተንጠለጠለ። ከዚህም በኋላ ለመለመ፣ ቅጠልም አወጣ፣ በጎ ፍሬም አፈራ። ደረቂቱ የአሮን በትር እንደለመለመች እንዳበበች እንዳፈራች እንዲሁም አስደናቂ የእግዚአብሔር ሥራ በዚህ ስዕል ላይ ተገለጠ። በዚያ አገርም ታላቅ ደስታ ተደረገ። የታመሙ ርኩሳን አጋንንት ያደሩባቸውም ሁሉ ይህን ቅጠል እየቆረጡ ወስደው ይታጠቡ ነበር። ለአገሩ ሁሉ ድህነት መድኃኒት ይሆናቸው ነበር። በዚያ አገርም በመላእክት አለቃ በቅዱስ ሚካኤል ስም ታላቅና ድንቅ ታምራት ተደረገ። የተወደዳችሁ ወንድሞቼ ሆይ የእግዚአብሔርን ጸጋና ቸርነቱን እናስተውል። በተቀደሱ ስዕሎች ፊትም መጸለይን ለእግዚአብሔር ስግደትንና ምስጋና ማቅረብንም ቸል አንበል። በእነሱ ላይ የሚገለጠውን የእግዚአብሔርን ስራም አንጠራጠር። በማስተስሪያው ላይ ረበው ከነበሩት ከመመስገኛው ኪሩቤል መካከል እግዚአብሔር ለሙሴና ለአሮን ይገለጥ ነበርና ትእዛዙንም ሁሉ ይነግራቸው ነበርና ከእጃቸው ከቃላቸው ምስጋናን፣ መስዋዕትን፣ ጸሎትን ይቀበል ነበርና የሕዝቡንም ኃጢአት
ያስተሰርይ ነበረና ይህም ረቂቅ ድንቅ ለሆነው ምስጢር ምልክት ነው። ስለዚህም በተቀደሱ ስዕሎች ፊት ጸሎትን ለሚቀበል ሕይወትን ለሚያድል ለክብር ባለቤት ምስጋናን፣ ምልጃን፣ ጸሎትን ያቀርቡ ዘንድ ለምእመናን ሥርዓት ሆነ። በሰማይ ካለው በምድርም ካለው ከምድር በታች በውሃ ውስጥ ካለው ፍጥረት ሁሉ ለአንተ አምላክ አታበጅ አታምልካቸው ሲል እግዚአብሔር አዟል። ስለዚህ በተቀደሱ ስዕሎች ፊት ለእግዚአብሔር ጸሎትንና ምስጋናን ማቅረብ አይገባም እያሉ በኦሪት ቃል የሚያመካኙ ሰዎች አሉ። እኛም የኦሪትን ቃል ጠንቅቀው እንዲያስተውሉ እንመክራቸዋለን። ቃሉ አትስገድላቸው፣ አታምልካቸው ይላልና እነዚህም ጣዖታትም የተናቁ የተዋረዱ ናቸውና እነሱ በልዩ ልዩ መልክና ምሳሌ የሚሰሩ ጣዖታት ናቸው። ለእነሱ ልንሰግድላቸው አይገባም፣ ሰው ሰራሽ ናቸውና የእግዚአብሔር ኃይልም የለባቸውምና። ቅዱሳት ስዕላት ግን እንደነዚያ አይደሉም፣ የምስጢር ምልክቶች ናቸው እንጂ የሰው ሕሊና በእግዚአብሔር ተስፋ ላይ ያርፍ ዘንድ ረዳት የሚሆኑ ረቂቅ ምስጢርንም ማለት የእግዚአብሔር ልጅ ሰው እንደመሆኑ ከድንግል እንደመወለዱ በበረት እንደመተኛቱ በዮርዳኖስ እንደመጠመቁ በመስቀል ላይ እንደመሰቀሉ እንደ ትንሣኤው እንደ ዕርገቱ ዳግመኛ በጌትነት እንደመምጣቱ ያለውን የሚያሳስቡት ድንቅ የሆነ የእግዚአብሔር የሥራው መጻሕፍትም ናቸው እንጂ እነዚህ ምስጢራትና የሚመስሏቸውም በስዕል ይገለጣሉ፣ የእግዚአብሔርን ነገርም ያስተምራሉ። ምልክታቸውም ሁሉን በሁሉ የሚሠራ የክብር ባለቤት የጌታ ስም ነው። አምላክ በሚገለጥባቸው ስዕላት ፊት በምንሰግድበት ጊዜ ለቀለሙ፣ ለወረቀቱ፣ ለቅቡ፣ ለንድፉ የምንሰግድ አይደለም። እንደ ቸርነቱ ብዛት እንደ ከሃሊነቱ ጽናት በስዕላት ላይ ለሚገለጥና በእውነት ለሚጠሩት እንደወደደ መልስ ለሚሰጥ አምላክ ነው እንጂ በእነዚህ ስዕላት ፊትም የሚሰግድ የሚጸልይ የሚማልድ የሚለምን የሚያመሰግን የሚዘምር የክብር ንጉሥ እግዚአብሔርን ያከብረዋል፣ ከፍ ከፍ ያደርገዋል። ሐዋርያ በሰማያት ያለ በምድርም ያለ በቀላያትም ያለ ከምድር በታችም ያለ ጉልበት ሁሉ ለኢየሱስ ክርስቶስ ስም ሊሰግድ ይገባል። አንደበትም ሁሉ እግዚአብሔር አብ አምላክ እንደሆነ ኢየሱስ ክርስቶስም አምላክ እንደሆነ ሊመሰክር ይገባዋል ብሏልና። ከእግዚአብሔር ሥራ አንዲቱን አይቶ ቀድሞ ካስታወስናቸውም ቢሆን በእናቱ በድንግል ቃል ኪዳን ምክንያት በቅዱሳን መላእክት በነቢያትና በሐዋርያት በጻድቃንና በሰማዕታት እርዳታ ምክንያት ከሚያደርጉት ሌሎች ነገሮችም ቢሆን የስሙ ምልክትም ተጽፎባቸው አይቶ የሚሰግድ የሚገባውንም የሚያቀርብ ሰው እሱ ከምዕመናን አንድነት ውስጥ የተቆጠረ ነው። በእውነተኛ ሃይማኖትም የታመነ ምስክር ነው። ግን በቅዱሳት ስዕላት ይህን ሁሉ አይቶ ይልቁንም የአማልክት አምላክ ስም ተጽፎበት አይቶ የሚንቅ የሚያቃልል ሰው እሱ ቤተ ክርስቲያን ከምታስተምረው ትምህርት የወጣ ነው። ስለዚህም ወንድሞች ሆይ በምትሰሩት ሁሉ ጠንቃቆች ሁኑ። በተረት ወሬም ጥርጥር ወደ ልባችሁ አይግባ። ይህች ቅድስት አፎምያ ከመላእክት አለቃ ከቅዱስ ሚካኤል ስዕል ዘንድ ለመነች። ስሙን ጠራች፣ ፈጣሪው እንደሚረዳትም አመነች። በዚህም በሃይማኖት ከሰይጣን ወጥመድ አመለጠች፣ የማይጠፋውንም የሕይወት ተስፋ አገኘች። አሁንም የመላእክት አለቃ የቅዱስ ሚካኤል የፈጣሪው በረከትና ረድኤት የቅድስት አፎምያም አማላጅነት ከእኛ ጋር ይኑር ለዘላለሙ አሜን።